ሰላም ጋር ያቆየን እነሆ አለ ኩል ሸይን ቀዲር። በመቀጠል ሁለት በጣም አጫጭር መልእክቶች አሉ። አንደኛው ደስታ ነው፣ ሌላኛው የደስታ ተቃራኒ ነው። ምንም እንኳ ዒድ የደስታ ቀን ቢሆንም ደስታችን ሙሉ የሚሆነው ዲናችን ሙሉ ሲሆን አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም አልኢስላመ ዲና እንዳለው አላህ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ እንዳለ የሙእምን ደስታው ሙሉ የሚሆነው እስላም ሙሉ ሲሆን ዲን ሙሉ ሲሆን ጉድለቶች ከታዩ እስላም ላይ ቀልብ ይሰበራል፣ የማይቀር የመጀመሪያው ደስታ ዛሬ የሶላተል ዒድ ስነ ስርዓት በሰላም መጠናቀቁ ሁሉንም ሙስሊም የሚያስደስት ነው። አልሐምዱሊላህ የሚያስብል ነው። ወከዛሊክ በየዓመቱ የሰጋጆች ቁጥር የዒድ ታዳሚዎች ቁጥር እየጨመረ ማየት ሕፃን፣ አዋቂ፣ ወንድ፣ ሴት ወጥቶ ሀገራችን በሙእሚኖች ደምቃ ማየት እጅግ በጣም ልብን ያስደስታል። በሌሎች የተሰበረን ልብ በተወሰነ መልኩ ይጠግናልና ከዓመት ዓመት ይሄን ለማየት መብቃት ትልቅ ኒዕማ ነው። ደግሞ ደጋግሞ አልሐምዱሊላህ ማለት ያስፈልገዋል። አላህ የሰጠን ትንሽ ኒዕማ ልባችን ላይ እንደ ትልቅ ተቆጥሮ በተደጋጋሚ አልሐምዱሊላህ ሲባል አላህ ይጨምራል። ያለንን ኒዕማ ስንንቀው ቸላ ስንለው አላህ ተባረከ ወተዓላ ያንም ይወስደዋል። ስንትና ስንት ሀገሮች ላይ ሶላት መስገድ ማይችሉ አሉ፣ በሰላም ወጥተው መግባት ማይችሉ አሉ። አንጻራዊ የሆነ ሰላም አላህ ተባረከ ወተዓላ ስለሰጠን ልናመሰግነው፣ በየክልሉ በየአካባቢው ያሉ ግጭቶችን የሚያስደነግጡ ነገሮችን አስወግዶ ሙሉ ሀገሩን ሰላም እንዲያደርግልን በዚህ ያመሰገንን ለዛ ልንለምነው ይገባን። ከዛሊክ ከዚሁ ደስታ ተያይዞ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ሰው ለሶላተል ዒድ እንዲወጣ እየገፋፉ ሐይድ ላይ ያሉ የወር አበባ ደም ላይ ያሉ ሴቶችም ቢሆን ይውጡ ከመስገጃው ራቅ ይበሉና ኸይርን ይታደሙ ብለው ነበር። ሴት ልጅ ሐይድ ላይ ሆና የማትሰግድ ከመሆኑ ጋር እንዴት ነው ኸይር የምትታደመው? ሐዲሱ ላይ ጥያቄ የሚፈጥር ነጥብ ነው። ነገር ግን ከቤተሰብ ዛሬ እንደሰማሁት ሶላት የማይሰግዱ እንኳ ከኋላ ሆነው ከፍታ ላይ ሆነው ሰጋጆችን በሚያዩ ጊዜ እጅግ በጣም የሚያስደምም የሚያስደንቅ በደስታ በአላህ ፍርሃቻ ስጁድ የሚያስደፋ አየር ነው የሚታየው። ቁጥር ስፍራቸውን አላህ እንጂ የማያውቃቸው ሰዎች ሁሉም በግንባራቸው ተደፍተው ማየት ሰጋጁ በስጁዱ ከሚያገኘው ደስታ ያልተናነሰ ደስታ ያሰማል ለታዳሚዎች። ስለዚህ ዑድር ያላቸው እንኳ መስገድ ማይችሉ እንኳ ወጥተው ዒድን እንዲያደምቁ የሽሀድነል ኸይራ ይሄን ኸይር እንዲያዩ ተክቢር እንዲሉ ሸሪዓችን አዟል። ይህ አስደሳችሁና ሁሌ መቀጠል ያለበት የዒድ ክፍል ሲሆን የሚያሳዝነው ሁሉም የቤት ሥራ አድርጎ ሊያስተካክለው ሊሰራበት የሚገባው ጉዳይ የሴቶች ጉዳይ። ቡኻሪ፣ ሙስሊም፣ አቡ ዳውድ ሌሎችም በዘገቡት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ብዙ 10,000 ምእምናን በተሰለፉበት ወተቁላህ ፊኒሳእ ብለዋል። እናንተ ወንዶች ሆይ በሴቶች ጉዳይ አላህን ፍሩ ብለዋል። በሚስትህ ጉዳይ አላህን ፍራ ተብለሃል። በእህትህ ጉዳይ አላህን ፍራ ተብለሃል። በሴት ልጅህ ጉዳይ አላህን ፍራ ተብለሃል። በአንተ ኃላፊነት ስር ባለች ሴት ጉዳይ አላህን ፍራ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህ በሴቶች ጉዳይ አላህን ፍሩ የሚለው ሴት ልጅን አትምታ፣ ሴት ልጅን አታስርብ ማለት ብቻ አይደለም። የሴት ልጅን ዲን ጠብቅ ማለት ያንተን ብቻ ዲን ጠብቀህ የሚስትህን የሴት ልጅህን በአንተ ኃላፊነት ስር ያሉ ሴቶችን ጉዳይ ቸላ ካልክ በእነሱም ጉዳይ ጭምር አላህን ፈርተህ ሸሪዓን ተከትለው ቀጥ እንዲሉ ካላደረግክ ያንተ ብቻ አላህን መፍራት ሱራጥ አያሻግርም። ቁ አንፉሰኩም ወማዳ አህሊኩም ራሳችሁን ከሳት ጠብቁ ቤተሰባችሁንም ከሳት ጠብቁ ነው። ቤተሰብ ማለት ሚስት ማለት፣ ቤተሰብ ማለት ልጅ ማለት። አንተ የረሱልን ሱና አክብረህ ለሶላተል ዒድ ስትሄድ ነጭ ጀለቢያ ለብሰህ እንደሄድከው ኮፍያ እንዳደረግከው ሽቶ እንደተቀባኸው አንተ በዚህ መልኩ መድመቅ እንዳለብህ እስላምን ማንጸባረቅ እንዳለብህ ሁሉ ሴት ልጅህ ሚስትህ ለዒድ ስትወጣ ለገበያ ስትወጣ ከቤት ወደ ውጪ ስትወጣ ልትለብሰው የሚገባ ልብስ ነቢያችን ሰለላሁ ዐለይሂ ወሰለም ገድበው አስቀምጠዋል። ዙህር 4 ረካ የምንሰግደው ነቢ እንደዚህ ስገዱ ስላሉ፣ በየዓመቱ ረመዳን ወር ጠብቀን የምንጾመው ይሄን ወር ነቢ ጾሙ ስላሉ፣ የተለያዩ ነገሮችን የምናደርገው የምንታቀበው ነቢ ስላዘዙን ነው። እነሆ ሴት ልጅ ከቤት ስትወጣ ምን መልበስ እንዳለባት ቡኻሪ፣ ሙስሊም፣ ኢማም አሕመድ ሌሎችም በዘገቡት ሶሒህ ሐዲስ ተናግረዋል። ዝቅተኛው ሙስሊም ሴት የምትለብሰው ልብስ ጅልባብ። ጅልባብ ምን እንደሆነ ኢማም ነወዊ የሻፊዕያ ትልቅ መዝሀብ መሪ ሴት ልጅ ከውስጥ ልብሶቿን ከለበሰች በኋላ ሁሉንም ልብሷን የሚሸፈን ሰፊ ልብስ ነው ጅልባብ ማለት ብላ። ጅልባብ ይታወቃል አሁን በዘመናችን። ዝቅተኛው የአማኝ ሴት ቀብር አለብኝ፣ ሒሳብ አለብኝ፣ አላህ ፊት ቆማለሁ እምትል ሴት ዝቅተኛ ልብሷ ጅልባብ።
እዛ ደረጃ እንኳን አልደርስም ካለች ሰፊ አባያ ልትለብስ ይገባታል። ከለሩ ወጥ የሆነ ልሙጥ የሆነ ወይም ጥቁር ወይም ቀይ ወይም ብሉ ብላክ አንድ አይነት መልክ ያለው ሻርፕ ልትለብስ ነው የሚገባት እንጂ ዒድ ላይ የምናየው ነገር ወላሂ ቀልብ ይሰብራል። በዒዱ የምናየውን ደስታ ያደፈርሰዋል። ነብዩ ሰለላሁ ዐለይሂ ወሰለም ለዒድ ሶላት ልጃገረድ ሴቶችን አውጡ፣ ጓዳ ውስጥ የሚደበቁትን ሁሉ አውጡ፣ የወር አበባ ደም ላይ ያሉ ሴቶችንም አውጡ ብለው ጠበቅ አድርገው ሲያዙ ይሄን ሐዲስ ሁሉ ተመርኩዘው አንዳንድ ዑለሞች ሶላተል ዒድ ከጅሙዓ በላይ ሁሉ ግዴታ ነው እንዲሉ በሚያደርግ መልኩ አጥብቀው ሁሉም ለዒድ እንዲወጣ ባዘዙ ጊዜ አንዲት ሴት ጠየቀቻቸው። ያ ረሱላህ ከኛ መሃል ከሴቶች መሃል አንዲት ሴት ጅልባብ ባይኖራትና መውጣት ባችል ብትቀር ምን ችግር አለው አለቻቸው። ተመልከቱ ጥያቄዎቻቸውን። በመሰረቱ አማኝ ሴቶች ዘንድ ሴት ልጅ ያለ ጅልባብ ከቤት አትወጣም ማለት ነው። ነብዩ ሁሉም ይውጡ ሲሉ ጊዜ ያ ረሱላህ አንዳችን ከሴቶች መሃል አንዲት ሴት ጅልባብ ባታገኝስ ጅልባብ ብታጣስ ባትሄድ ችግር አለው እንዴ? እንዳትሄድ ያደረጋት ጅልባብ ነው ማለት ነው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ሊቱልቢስሃ ኡኽቱሃ ሚን ጅልባቢሃ ጅልባብ ካጣች ችግር የለውም ያገኘችውን ጨርቅ ላይ ጣል አድርጋ ትውጣላሉ። እህቷ ከጅልባቧ ታልብሳት እህቷ ከጅልባቧ ታልብሳት ማለት እንደሆነ ሸርሕ ሲያደርጉ እነ ኢማሙ ነወዊ ኢብኑ ሐጀር ሌሎችም ሁለት ትርጉም ሰጥተውታል። ካላት ትርፍ ጅልባብ አንዱን ታውሳት ማለት ነው የፈለጉት አሉ። ሌሎች ደግሞ ጅልባብ በተፈጥሮ በባህሪው ሰፊ ስለሆነ ጅልባቧ ውስጥ ያስገብታ አልብሳት ትሄዳሉ አለይሂ ሰላቱ ወሰላም። ይሄ የነብዩ ሁክም ነው፣ የነብዩ ብየን ነው። ያለ ጅልባብ አትውጣ ያሉ ይሄንኑ ሐዲስ ያብራሩ ታላላቅ የሐዲስ ሊቃውንት ከዚህ ሐዲስ ከምን ወስዳቸው ቁም ነገሮች ትምህርቶች አንዱ ሴት ልጅ ያለ ጅልባብ ከቤት መውጣት እንደማትችል እንረዳለን አሉ። ልብስ የሌላት ጅልባብ የሌላት ሴት ለዒድ እንዴት ትውጣ? ውጡ ብለው አዘዋል አንቱ ረሱላህ። ጅልባብ ደግሞ የለኝም ስትላቸው ሁለቱ ሲጋጭባት የነቢን ትእዛዝ አክብሮ መውጣትና ያለ ጅልባብ ከመውጣት መከልከል ሲጋጭባት ነቢን አማክራለች። ካጣሽ ችግር የለውም የሆነ ነገር ጣል አድርገሽ ይቻላሉ። ዝቅተኛውን ልብስ ጅልባብ አድርጋት። ያ አብደላህ የዒድ ሜዳ ላይ የምናያቸው ሴቶች ያንተ የኔ የሱ ሚስቶች ሴት ልጆች እህቶች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጅልባብ እህቷ ታውሳት እያሉ ነው። አላህ ተባረከ ወተዓላ ለሙስሊሞች ብዙ ኸይር ሰጥቷል። ቁም ሳጥን የሚሞሉ ልብሶች አሉ። ነገር ግን አብዛኞቹ ተደራቢ ልብስ የሚያስፈልጋቸው ናቸው። እግራቸውን እስከ ባታቸው እያሳዩ የጆሮ ጌጣቸውን አንገታቸውን ሻሻቸውን ወደ ኋላ አስረው የጆሮ ጌጣቸውን እያሳዩ ይሄዱ። የጫማቸው ድምፅ ዙሪያ ያለውን ሰው የሚጠራበት ሁኔታ ላይ አለ። በዚህ አይነቱ ሁኔታ ላይ ሴት ልጅ ለዒድ መውጣትም አይፈቀድላትም፣ ሐራም ነው። በዚህ መልኩ ለብሳ ከሆነ የምትወጣው መውጣቷ ወንጀለኛ ያደርጋታል። እሷም ብቻ አይደለም ወንጀለኛ የሚያደርገው አብሯት ካጠገቧ የሚሄደው ደዩስ ባሏንም ጭምር እንደዚህ አይነት እህቱ እንደዚህ አይነት ሚስቱ ከሱ ጋር መውጣቷ ወንጀለኛ ያደርጋል። ዒድን ሰዓቱን አክብረህ የምትወጣው ነብይ ስላዘዘው ነው። ሚስትህንም ጅልባብ እንድታስለብስ አዘዋል። ሁሉንም ኃላፊ በኃላፊነቱ ስር ባሉ ሰዎች አላህ ይጠይቀዋል ብለዋል። በሚስት ይጠይቃል፣ በሴት ልጅ ይጠይቃል። ምን አለበስካት? እንዲህ አይነት ልብስ ሀያ ያላት ሴት ሳሎን ቤት እንኳ አጎቷ ወንድሟ ባለበት ማትለብሰውን ልብስ ለብሳ ከቤት ስትወጣ እንዴት ዝም አልክ? አላህ ዘንድ ይጠይቃል። ሴቶች ቤት ይስገዱ፣ መስጂድ ሄዳለሁ ካሉ አትከልክሉ። ቤት መስገዳቸው ለነሱ በላጭ ነው። የወጡ እንደሆነ ግን ተፊላቲን ኩስስ ብለው አይን ውስጥ የማይገባ ልብስ ለብሰው ይውጡ። ሽቶ አይቀቡ፣ የሚያምር ልብስ አይልበሱ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። መውጣት ፈቅደዋል፣ ሸርጥ ግን አስቀምጠዋል። ያ ሸርጥ ተጠብቆ ከወጣን አጅር እናገኛለን፣ ዲንን የበላይ እናደርጋለን። ያ ሸርጥ ሳይጠበቅ ከወጣን ግን ወንጀል ተሸክመን ነው የምንመለሰው። ስለዚህ በየዓመቱ በየሳምንቱ ጅሙዓ ይህ ስህተት መደጋገም የለበትም። ሒጃብ ልክ እንደ ሶላት፣ ሒጃብ ልክ እንደ ጾም፣ ሒጃብ ልክ እንደ ዘካ ቁርአን ላይ ማብራሪያ ተሰጥቶበታል። በሁሉም ዑለሞች ስምምነት ሴት ልጅ የሰውነቷን ቅርጽ የሚያሳይ ጠበብ ያለ ልብስ ለብሳ መሄድ አትችልም። ሰውነትን አሻግሮ የሚያሳየን ልብስ ለብሳ መሄድ አትችልም። ዥንጉርጉር ሆኖ ቡራቡሬ ሆኖ ራሱ ጌጥ የሆነ ልብስ ለብሳ መሄድ አትችልም። ሒጃብ አይባልም። ሒጃብ ማለት መጋረጃ ማለት ምን የሚጋርድ የሴትን ውበት የሚጋርድ ማለት። ውበት ፊት ላይ ብቻ አይደለም ያለው፣ ውበት ፀጉር ላይ ብቻ አይደለም ያለው። ሴቶች ጌጣቸውን አያሳዩ ይላል። ይሄ የቁርአን አንቀጽ ነው። ሱረቱ ኑር፣ ሱረቱ አሕዛብ ሒጃብን አስመልክቶ አላህ ያወረዳቸው አንቀጾች ናቸው። ስለዚህ በሶላቱ አምነን በልብሱ ጉዳይ ልንክድ ወደ ኋላ ልንል አይገባንም። አላህ ተባረከ ወተዓላ ኡድኹሉ ፊስልሚ ካፈን ያለው በሶላቱ ሙስሊም ሁኑ፣ በልብሱ ፈረንጅ ሁኑ አላለም። አሁን ላይ በየአካባቢው የሙስሊም ሴት የእስላማዊ ስያሜ የያዙ የሴቶች ፋሽን
ተብሎ መደብሮች፣ ሱቆች እየተከፈቱ ነው። የሴት ልጅን አለባበስ በተመለከተ ፋሽን የለም። የሙስሊም ሴትን አለባበስ በተመለከተ ፋሽን የለም። የሙስሊም ሴት አለባበስ በየትኛውም ዘመን በየትኛውም ሀገር ላይ ትገኝ ድሮ በነቢይ ዘመን ፋጢማ ትለብስ የነበረው፣ አይሻ ትለብስ የነበረው ከዛ የተለየ አለባበስ ሴት ልጅ የላት። የሙስሊም ሴት አለባበስ ፋሽን ከገባበት ከሸሪዓ ወጥቷል፣ ከቁርአን ወጥቷል። ለብሰው ያለበሱ ጠመው የሚያጠሙ ጸጉራቸውን እንደ በሬ ወይም እንደ ግመል ሻኛ የሚያቆሙ የሚቀነደቡ ፍንጭት የሚያሰሩ የተረገሙ ናቸው፣ ጀነት አይገቡም፣ የጀነትንም ሽታ አያገኙም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይህን ሐዲስ ምን እናድርገው? በሁሉም ሐዲስ ነው ማመን ያለብንና ወንድም ይሄው አላህን ፍራ። አባት ሆይ